بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم وبارك على نور المبين على نبينا محمد وآله وأتباعه أجمعين أما بعد سلام الله عليكم ورحمته وبركاته ود تملكاتو تشاتشين يا الله سلامنا دنات بهولاتشن لا يسفن ዛሬ አንድን ትምህርት ይዤላችሁ ቀርብ ያለው ጾምና ጤንነት የሚል ርዕስ በተለይ ደግሞ ስለ ጾም ስናወራ ግዴታ ሆኖ በቋሚነት ለወር የምንጾመው ረመዳንን ማለቴን ልብ ትላላችሁ። እስልምና ብዙ መመገብን አይደግፍም፣ አያበረታታም፣ በል ይኮንናል። አላህ Subhanahu Wa Ta'ala ያመጋገብ ስርዓታችንን በአንድ አረፍተ ነገር ሲያስቀምጥልን ወኩሉ ወሽረቡ ወላ ትስሪፉ ብሉ ጠጡ፣ ነገር ግን አታባክኑ፣ በአመጋገባችሁ ላይ ደንበር አትለፉ፣ በአቅማችሁ ብሉ ይለናል አላህ Subhanahu Wa Ta'ala። ሆድን በጣም መሙላት ከአቅም በላይ መመገብ ለበርካታ ነገሮች ያጋልጠናል፣ መጥፎ ለሆኑ ነገሮች። መጀመሪያ ጭንቅላትን ያጠባል። ሉቅማን ምን ይላሉ ለልጃቸው ሲመክሩ? ያ ቡነየ፣ ቁርአን ላይ ብዙ ምክራቸውን አይተናል። ይሄም ደግሞ ሌላ ምክራቸው ነው። ያ ቡነየ ኢዘም ተለአት ልመዒደቱ፣ ሆድኮ ከሞላ ይላሉ፣ ናመት ልፊክረቱ፣ አስተሳሰብ ማሰላሰል ይተኛል አሉ። ወኸረሰት ልሕክመቱ፣ ጥበብ ደግሞ ትኮላሻለች። ልጽፍ ስትል አይመጣልህም፣ ስታነባ አይገባህም፣ ጥበብ ትኮላሻለች። ወቀዓደት ልአዕዳኡ አን ልዕባዳ፣ አካል ደግሞ ከአምልኮ ይሳነፋል። ፈርድ ሰግዶ ሱና ጨምር ስትለው አቀበት መውጣት ነው የሚሆንበት። ለዛ ነው ረመዳን ላይ ብዙ ስናፈጥር ከበላን ተራዊ መሃል ላይ ያለን እንቅልፍ ይመጣናል። ወቀዓደት الأعضاء عن العبادة፣ ከአምልኮ አካል ይሳነፋል። እዚህ መጀመሪያው አመጋገብ አእምሮን ያጠባል። ስለዚህ ስናነብ ከማንበባችን በፊት ሆዳችን አመጋገባችን መቀነስ ይኖርበታል። ቀደምቶቹ ምን ይላሉ? አልዓቅሉ ሰሊም ፊል ጅስም ሰሊም፣ ሰላማዊ የሆነ አእምሮ እኮ ማሰላሰል የሚችል ጭንቅላት ጤነኛ ከሆነ አካል የሚመነጭ ነው። በአመጋገብ የሰውነታችን ጤንነት ከበከልነው የማንበብ ልምዳችን ይቀንሳል፣ የመረዳት ብቃታችን ይቀንሳል። ወካነ ፉደይል ብኑ ዒያድ የቁል፣ ፉደይል ብኑ ዒያድ ምን ይላሉ? ይህን አመጋገብን ሲጠቁሙን ውድዐት ልሕክመቱ ፊል ዒልም ያሉ፣ ውድዐት الحكمة والعلم في الجوع አሉ። እደግመዋለሁ። يقول فضيل بن عياد من ይላሉ የህይወት ተመክሯቸውን ሲያጫውቱን ውድዐት الحكمة والعلم في الجوع፣ ጥበብና ዕውቀት ከረሃብ ጋር የተቀመጡት። ሲርብህ አእምሮ ማሰላሰል ይጀምራል፣ ማሰብ ትጀምራል፣ መረዳት ትጀምራል። ሆድ ሲቀንስ ማለት ነው፣ በጣም ሳይርብህ ማዕከለኛ ሲሆን። ووضعت المعصية والجهل في الشبع، في الشبع አለማወቅና ማመጽ ለወንጀል መጋለጥ የት ውስጥ ነው ያለው? ከመጥገብ ጋር ነው። በጣም ስትጠግብ የምትናገረውን አትመጥንም፣ ስታነባ አይገባህም፣ አላህን ለማመጽ የቀረብክ ትሆናለህ። አእምሮ ማሰላሰሉ ትንሽ ተኮላሽቷል፣ ስሜታዊ ነው የምትሆነው፣ መገንዘብ ይቀንሳል። ሁለተኛው በጣም መመገብ የሸይጣን መራወጫ እንድትሆን ያደርግሃል። يقول عليه الصلاة والسلام نبي صلى الله عليه وسلم يقول إن الشيطان لا يجري من ابن آدم مجرى الدم، بآدم لجوج دم سر يزوار يلال بزانو ميزورو، فضيقوا مجاريه بالجوع والعطش، راساتشون بماسراب يوم مجيب عبلالاتشون بمكنس بمتأمات كورة تلال لبك بالله كزور يمي عمره معمزنو ስሜታዊ ትሆናለህ፣ አታገናዝብም፣ ለወንጀል የተጋለጽክ ትሆናለህ። አጠቡት ይሉና ነብዩ ሰለላሁ ዐለይሂ ወሰለም። وقال فضيل بن عياد، አሁንም فضيل بن عياد የቀደሙ ታላቅ ዓሊም የህይወት ተመክሯቸውን ሲነግሩን من جوع نفسه، ራሱን እኮ ያስራበ ሆዱን በጣም ያልሞላ ሰው انقطعت عنه الوساوس፣ የሸይጣን ውስወሳ ይቆረጥለታል። አሁን የሚፈነጭበት ነፃ ሜዳ የለውም ማለት ነው። መመገብ ከድንበር ማለፍ ከተገቢው ስርዓት መውጣት ለብዙ ነገሮች ያጋልጠናል። ከመጀመሪያ እንዳለው አስተሳሰብን ያኮልሸዋል። ሁለተኛ የሸይጣን መራውጫ ያረጋናል። ሶስተኛ ለበሽታ ያጋልጠናል።
ብዙ በሽታዎች አሁን ዓለም ላይ ያሉ ዶክተሮቹ የሚተነትኗቸው አብዛኛው በሽታዎች የሚመጡት ተገቢ የአመጋገብ ስርዓት ካለመኖር አንፃር ነው። ስኳር፣ ደም ብዛት፣ ብዙ ነገሮች የአመጋገብ ፕሮብሌሞች ናቸው። አመጋገብ መስተካከል አለበት። ስለዚህ ጾም ረመዳን ይሄን የአመጋገብ ስርዓት ለማስተካከል ነው የመጣው። 11 ወር ያለ ገደብ ሲመገብ የነበረን ጨጓራ ሊያሳርፍ ተከምሮ የቆዩትን ስቦችን ሊያቀልጥ ነው አላህ ይሄን ረመዳን ያመጣልን። ሌላው ጥበቡ አድርጋችሁ ልትወስዱት ትችላላችሁ። ይህ ከረመዳን ጥበቦች ውስጥ አንዱና ተጨማሪውም ነው። ሆድን ማሳረፍ ማለት ነው። አለመታደል ሆኖ የኛ አመጋገብ አስደሳች አይደለም። حتى ረመዳን ላይ እንኳን ያለን አመጋገብ يقول النبي صلى الله عليه وسلم ነብያችን ምን ይላሉ? بحسب ابن آدم لقيمات يقيمن الصلبة ለአደም ልጅ እኮ ወገቡን ቀጥ አርጎ ሊያቆምበት የሚችል የተወሰኑ ጉራሾች ካሉ እርሱ ለሱ በቂ ነው ይላል። ዋናው ቁም ነገሩ live ምንድነው የሚባለው? eat to live don't live to eat ነው አይደል የሚሉት? ለመኖር ብላ ለመብላት ግን አትኖር። በቃ ለመኖር የሚያስፈልግ ለመንቀሳቀስ የሚያስፈልግ ኃይል ለእርምጃ የሚሆን አመጋገብ ተመገብ። ግን በቃ መመገብ የህይወት ግቡ ይመስል ግን አታብዛና ነብዩ ሰለላሁ ዐለይሂ ወሰለም አሉ ወገቡን ሊያቆምበት የሚችል ጉራሾች ከጎረሰ ለአደም ልጅ በቂው ነው አሉ። ግን ይሄ አይበቃንም እንኳን ከተባለ የተወሰኑ ጉራሾቹ በሶስት ክፈሉት አሉ። 1/3ኛው ለውሃ አድርጉት፣ 1/3ኛው ለምግብ፣ 1/3ኛው ለአየር አድርጉት አሉ ረሱላህ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ። ይሄ እንዴት እናቀዋለን? ሆዳችንን ለሶስት መክፈላችንን የመብላትና የማቆም ስሜት እኩል ሲሆን ማለት ነው። በጣም ሲርብህ ቶሎ በቃ ረሃብን ለማስታገስ ትጎርሳለህ። ከዛ በኋላ ግን የምንመገበው አመጋገብ ስሜት ነው። ከመመገብ ስላለብን እንጂ ሆዳችን የሆነ ሌብል ላይ ይጠግባል፣ ስሜቱ ይቆረጥለታል። ብዙ ጊዜ አይታችሁ ከሆነ ምግብ ቤት ላይ አንድ ምግብ አዛችሁ ሌላኛው እስኪደርስ ብላችሁ ይሄን ተጀምሩና ትንሽ ከዘገየ ስሜታችሁ ይቆረጥና የሚመጣው ምግብ መብላት ያስጠላችኋል። አሁንማ ሆዳችን ሞልቷል ትላለህ። ተከትሎት ቢሆን እኮ ታስከትለው ነበር። አየው ስሜት የሆነ ቦታ ላይ ይቆማል ማለት ነው። ቢያንስ ለሶስት ክፈሉት አሉ ረሱላህ ሰለላሁ ዐለይሂ ወሰለም። ይሄ አመጋገብ ሲመክሩን ነው። አንዴ ምን ሆነ መሰላችሁ? የግብጽ ንጉስ ለነብዩ ሰለላሁ ዐለይሂ ወሰለም 3 ወይም 4 ሀዲያ ላከላቸው። ከላከላቸው ውስጥ ሙቀውቆስ የሚባለው ነው። አንድ ዶክተር ላከላቸው፣ የሱን ስፔሻል ዶክተር። ማሪየቱል ቅብጥያን ደግሞ ለርሳቸው። እንደገና ፈረስ ላከላቸው፣ ማር ላከላቸው፣ ስጦታ ላከላቸው። ከላከላቸው ውስጥ ዶክተር ላከ። ነብዩ ማሩን ተቀበሉ። ቁርአን ላይ የተጠቀሰ ነው። ማርያንም አገቧት አስለመው። ከዛም ፈረስ ላከላቸው፣ እሱም ለጂሃድ ያስፈልጋል። አራተኛውን ስጦታቸውን ሲያዩት ዶክተር ነው ላከላቸው፣ ስፔሻል ዶክተር። ማን አንተ ለምን መጣህ አሉት። አይኔ ስፔሻል ዶክተር ነው እንድንከባከብህ ነው የላከኝ አሉት። ለኛ ነው የመጣው? ስማ እኛም በሽታ ያገኘናልና نحن قوم አሉ። ኡማቸውን የገለጹበት ቃል نحن قوم እኛ እኮ ህዝቦች ነን። لا نأكل حتى نجوع ሳይርበን አንበላ። وإذا أكلنا لا نشبع ከበላነ ደግሞ ሳንጠግብ እናቆማለን። በሽታ ይመጣል አሉት። ይሄ ዶክተር በጣም ተገረመ። ከዛ ተመለሰ አሉት። ተመለሰ። ወደ ንጉሱም እንደተመለሰ ምን አለው? በጣም ይገርማል አለው። የላከኝ ግለሰብ የህክምናን ሳይንስ ጥበብ በሁለት መስመር ነው ያስቀመጣታል። እኛ ህዝቦች ነን፣ ሳይረበን አንበላ፣ ሳንጠግብ እናቆማለን። አለቀ። በሽታ ይመጣል። ቆመ ማለት ነው። ዶክተር ራቲብና ቡልሲ እቺን ጽሁፍ ይላሉ ጀርመን ውስጥ ከሚገኝ አንድ ትልቅ ሆስፒታል ላይ አስቀምጠዋታል አሉ በእንግሊዘኛ። የተለያዩ ፈላስፋዎችን የህክምና ሳይንስ ምሁራንን ንግግር ሲያስቀምጡ ከዛ ውስጥ እቺን የነብዩን ሰለላሁ ዐለይሂ ወሰለም ንግግር አስቀምጠዋታል ይላል። እኛ ህዝቦች ነን፣ ሳይረበን አንበላም፣ ሳንጠግብ እናቆማለን። ከስር ሙሐመድ the prophet of Islam ብለውታል። ከሙስሊሞቹ ነብይ በጣም ህክምናን በአንድ አረፍተ ነገር የገለጸ ጥልቅ ንግግር ነው። የነብዩ ኡማ ማለት እንግዲህ ይሄ ነው። መመሪያችን ይሄ ነው። የረመዳንም ዓላማ ይሄን ረፍት አጥቶ የነበረን ጨጓራ ማሳረፍ፣ ስቦችን ማቅለጥ፣
ትንሽ ሆድ ረፍት እንዲያገኝ ማድረግ ወደ ጤንነት እንድንመለስ ማድረግ ክብደታችንን اللهم يا حي يا قيوم يا حي يا قيوم اجعلهن قدوة حسنة قدوة صالحة ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በተዘገበው ላይ ሙእሚንና ሙእሚን ያልሆነን ሰው ሲገልጹት አልሙእሚኑ ያእኩሉ ፊ ሚዓን ዋሂድ ይላል። አንድ ሙእሚን እኮ በአንድ አንጀቱ ነው የሚበላው በአንድ ጨጓራው ነው አሉ አገላለጻቸው ነው። ወልሙናፊቅ አሉ ያ ሙናፊቁ ግና ያእኩሉ ፊ ሰብዓቲ አምዓ አሉ በሰባት ጨጓራው ነው የሚበላው በሰባት ሆዱ ነው የሚበላው። ገዛሊችን ሐዲስ ያብራሩ ምን ይላል? አይ ያእኩሉ ሰብዓተ አድዓፍ ሰባት እጥፍ ከሙእሚን ነው የሚበላው። እኛ ግን እኛው ምንና ሰባት እጥፍ እየተመገበን ያለ ነው። ይሄ ሙናፊቅ ከሃዲ የምትሉት በቀጣዩ ዓለም ተስፋ ስለሌለው መብላትና መጠጣት የዘውትር ዜማው ነው የህይወት ግቡም ነው። መብላት መጠጣት መጨፈር ነው። ግጥማቸውም እንዲህ ነው የሚለው ኢነመ ዱንያ ጠዓሙን ወሸራቡን ወመናሙን። ዱንያ እኮ ማለት ምንድናት? መብላት መጠጣት መተኛት ነው። ፈኢዛ ፋተከ ሃዛ ፈዐለ ዱንያ ሰላም። ግልጽ ነው። ይሄ ካመለጠ ዱንያን ቻው በላት ይላሉ። ይሄ ነው ህይወት ግባቸው። ሙእሚን ግን አመጋገቡ ሁሌም ስርዓት አለው ሁሌም ስርዓትን የጠበቀ ነው። ረመዳንን የመጣበት መሰረታዊ ዓላማ አመጋገባችን ልናስተካክል ወደ ጤንነታችን እንድንመለስ ሊያደርገን ነው። አለመታደል ሆኖ ቅድም እንዳልኩት ረመዳን ራሱ ጨጓራ ያርፍበታል የተባለው ወር እንኳን አመጋገባችን ያስተካክላል የተባለውን እንኳን ወደ ምግብነት ቀይረናል። አንዳንድ ጥናቶች እንደሚያሳዩት አንዳንድ ቤቶች ለረመዳን ኢንቨስት የሚያደርጉት ወጭ ሳምቡሳው ለሩዙ ብዙ ምግብ ነው የሚዘጋጀው። ለዚህ የሚያወጡት ወጭ በ4 ወር ከሚያወጡት ወጭ ጋር እኩል ምን ትላላችሁ? አስተውላችሁታል? ለ4 ወር ኢንቨስት የምናደርገውን ወጭ ነው 1 ወር ላይ ኢንቨስት የምናደርገው። ብዙ ነገር ነው የሚዘጋጀውና አመጋገባችን መስተካከል አለበት። የረመዳን አመጋገባችን ከመዛባቱ የተነሳ እነዚህ ቀልዶችን ሰዎች ቀልደዋቸዋል። አንዱ ምን አለ ይባላል መሰላችሁ? ቤት ውስጥ በጣም አንድ እንግዳ ጠርተው ጻል ልጅ ነው ቤት ውስጥ እናት ሰራተኛ ጉድ ሲሉ ማድ ቤት ሲገቡ ሲወጡ አየ ሳምቡሳው ሲሰራ ምናምንና እናቴ ሆይ አለ ረመዳን ገባ እንዴ አላት። ምን ነው ይሄን ጉድ የሚያቀው መቼ ነው? ረመዳን ውስጥ እዚህ በቃ ከምግብ ወደ ምግብ ሴቶቹ ከአሱር በኋላ ቁርአን የለም የምግብ ዝግጅት ውስጥ ናቸው። በጣም ቢዚ ናቸው በዛ ወቅት ላይ እና ህፃኑ የለመደው ያንን የምግብ ረብሻ የሚያቀው ረመዳን ላይ ስለሆነ እናቴ ረመዳን ገባ እንዴ አለ። ረመዳን ላይ የምናጠፋው ወጭ በ4 ወር ከምናጠፋው ጋር እኩል ነው ጥናቶቹ እንደሚያሳዩት። አመጋገባችን ከባድ ነው። መግሪብ ከበላን በኋላ ካፈጠርን በኋላ ብዙ እንመገባለን። ተራዊህ ኢሻ ላይ በግድ ነው የምንሰግደው። መሀል ላይ ጥለን ለማቋረጥ እንገደዳለን። ብዙ ጊዜ ያለና አመጋገብ ታች እግራችንን ምስማር ቢወጋን ሾርባ በጆሮ እንደይወጣ ሰጋለሁ ይላል። አመጋገባችን እጅግ በጣም የበዛ ስርዓት ያጣ ነው። ወቂል ታዲያ እንዴት ጤንነታችን እናገኛለን? ምን ተብሏል መሰላችሁ? አልመዒደቱ በይቱዳ የጨጓራ ሆድ እኮ የበሽታ ማዕከል ነው። ወልሕምየቱ ምግብን መመገብን መቀነስ ግን ረእሱ ደዋ የሕክምና መሰረታዊ ምንጭ እሱ ነው። ነቢዩም ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጠበራኒ በተወራው ላይ ምን ይሉናል? ጹሙ ተሲሑ ጤንነታችሁን ታገኛላችሁ። ጾም የጤንነት ማዕከል ነው። ረመዳን በትክክል ከተጠቀምንበት በወር ውስጥ ጤንነታችንን አድሰን የምንወጣበት ነው የሚሆነው። ስለዚህ ትልቁ ምክሬ አደራምለው አመጋገባችን መስተካከል አለበት። ስፔሻሊ ረመዳን ላይ የሚገርማችሁ አሜሪካ ውስጥ አንድ መጽሐፍ ሳነብ አንድ ሆስፒታል አለ። ሆስፒታሉ የጾም ሆስፒታል ነው የሚለው ርዕሱ ራሱ። በዚህ ሆስፒታል ውስጥ በቅርቡ ብቻ ከ300 የማያንሱ የስኳር በሽተኞች ጤንነታቸውን አግኝተው ወጥተዋል። ሆስፒታሉ የሚሰጠው ሕክምና ምንድነው? መርፌ ምናምን አይደለም። ሰዎቹ እንዲጾሙ ያደርጋል። የተመጠነ ምግብ እየሰጠ 2-3 ወር በኋላ ጤንነታቸው ተጠብቆ አተነፋፈሳቸው ተስተካክሎ የደም ዝውውራቸው ተስተካክሎ ከዚህ ሆስፒታል ይወጣሉ። ለዛ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጹሙ ተሲሑ ጤንነታችሁን ታገኛላችሁ ይሉናል። ስለዚህ ረመዳን
የመጣበት ዓላማ ጤንነታችንን አንዱ ማስተካከል፣ ጾምን ጤንነትን ለማደስ እንጠቀምበት። ጾምን የጤንነት ማዕከል እናድርገው። አመጋገባችንን አስተካክለው። ሱሙ ተሲሑ ሰደቀ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ በሌላ ፕሮግራም እንገናኘን ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱ።